አለው ብትል ራሴን ነው ማታ። አምራን እባክሽን ተረጋጊ። ተይ እሺ በይኝ። ተይ አምራን አይዞሽ እንደዚህማ አትተኝ። ተረጋጊ። አይዞሽ እናለ ያለት ከቤት ባልወጣ በስተመጨረሻም የአቶ ላይኩን ቤተሰብን የሚታደግ ኤሚንን የሚያተርፍ ከአምራ ተንኮል የሚያድናቸው ከአምራ አደገኛ ዝርፊያ የሚያተርፋቸው ማን ነው? አንዳንዴ ፈተና ሲበዛ ለመልካም ነው፣ አቀበት ሲበዛ ለበጎ ነው ይባላል። እጅግ ተወዳጅ እጅግ ልብ አንጠልጣይ የሆነው ኑሃሚን የሚገርምና የሚደንቅ ሁኔታ ተፈጥሯል። ከዛ ሁሉ ግብ ከዛ ሁሉ ፍጥጫ በስተመጨረሻው ትክክለኛ የአቶ ላይኩን ቤተሰብ የሚያድን ማን ነው? አምራን እቅዷ ሊሳካ ነው ወይ? ድርጅታቸው ልዘርፋቸው ነው ወይ? እንደፎከረችው ከመጀመሪያው ጀምሮ ንብረታቸውን አትኩራ ለመዝረፍ የገባቸው አምራ ሳይሳካላት ጎዳና ብትወጣም በስተመጨረሻ በተዘዋዋሪ ያገኘቻቸው እጅግ ልብ ይሰብራል። ካወዳደቃቸው አምራ ላይ መውደቃቸው ሁሉም ሰው አዞ ነበረ። አቶ ላይኩን ይህ አይገባቸውም እያልን ነበረ። አምራ በተዘዋዋሪ ራሷን ጨርቋን ጥላበደች። የያዝኩት አመለጠኝ፣ የጨበጥኩት ተበተነብኝ፣ ህልሜ ገደል ገባብኝ፣ ብርሃኑ ጨለመብኝ። እኔ ሀዘን ላይ ሁኜ እኔ ጎዳና ላይ ወጥቼ እናንተ ደስተኛ አትሆኑም፣ እኔ ራሴን አጥፍቼ እናንተን ተጠያቂ ያደርጋለሁ ወይም አጥፍቼ ጠፋችኋለሁ የምትለው አምራ የመቅኒው ጉዳይ በሌላ ሰው እንደተቀየረና ሌላ ሰው እንደተገኘ ስትሰማ ኤሚንን እገላለሁ እያለች የምትፎክረው እንደፈለገች ቤቱ ላይ የምትፈነጭበት አምራ ምን አድርጋ ይሆን? የእውነት ጨክና ራሷን ወጋች? የወጋችው ስለምንድን ነው? ናሆም ወጋኝ፣ ናሆም ጎዳኝ ብላ ናሆምን ልከስ ነው? ናሆምን ከሰርጉ ከእህቱ ሕክምና አስተጓጉላ እስር ቤት እንዲገባ ፈልጋ ነው? ወይስ የፈለገችውን ብር እንደ ካሳ መልክ እነሱ ናቸው የወጉኝ፣ እነሱ ናቸው የጎዱ ብላ ሌላ መዘዝ ልታመጣባቸው ነው? በያዘችው ብርጭቆ ምን አድርጋ ይሆን? አንዳንዴ በስሜታዊ የምንወስነው ውሳኔ ላይመለስ ከባድ የእግር እሳት ላናገኘው ጸጸት ይሆንብናል። ይህ ማለት አቶ ላይኩን እንዴት ወደ ሆስፒታል እመጣለው እንዲህ ነው የሚለውን ወሬ ትተው አምራ ጋ ነገሮችን ማራዘም ውጤቱን እስከሚሰሙ ጊዜ መግደያ የሆነ ምክንያት ደርድረው ነበረ እሷ ጋር መቆየት የነበረባቸው። አንዳንዴ አገኘን ብለን ደስታችን ከአቅም በላይ ሲሆን ከባድ ስህተት እንሰራለን። ምነው ባላረኩ፣ ምነው ባላወራው፣ ምነው ባልናገር ነው የሚያስብለው። አምራም ይሄን አጋጣሚ እኔ እኮ የቆቆች ቆቅ ነኝ አይደለም፣ አሁን እንደ ውሻ ነክሳችሁ ይዛችሁኝ በበፊቱም ሳትጠረጥሩኝ እንዲሁ እናንተን የምታስቡትን አብጠርጥር ያውቃለሁ በማለት ወደ ቤት ስትከንፍ ሄደችው። አምራ ኤሚን ሆስፒታል ሳትሆን ቤት መሆኗን ስታውቅ የሆነ ወጥመድ እንደገባት ትክክለኛ መረጃ ከሆስፒታል ሰማች። ለኤሚን የሚገኝ ጎማሮ መገኘቱን ስትሰማ እንዴት ሆኖ ህልሜ ገደል ገባ፣ የጨበጥኩት ተፈተነ፣ ያሰብኩት ፈረሰ፣ እንዴት ሆኖ ላወጡኝ ጎዳና ላይ ለጣሉኝ ልበቀላቸው የመልስ ምት አግኝቼባቸው እንዴት ሆኖ እያለች ቤቱን ትፈነጭበታለች። እጅግ የሚያሳዝነው ነገር ምን ይፈጠራል የሚለው ብዙዎቻችን ጉጉት ነው። ምክንያቱም ናሆም የፈንቱን የጤና ሁኔታ ካረጋገጡ በኋላ እጅጉን ደስታው ካቅም በላይ ነበረ። ምክንያቱም ከመገኘቱ በላይ ከአምራ መላቀቃቸው፣ ከዛች ክፉ መራቃቸው ነበረ የሱ ፍላጎት። ግን አሁን ሌላ መዘዝ ይዛባቸው መታለች። እጅግ የሚያሳዝነው ነገር ፈንቱ ከ30 ዓመት በፊት የመኪና አደጋ እንደደረሰባትና ልጇን አውጥታ ጥላው ሳይሆን ማን እንደወሰደባት አታውቅም። ምክንያቱም ለአንድ ወር ያህል ሆስፒታል ነበረች። ሜቢ አቶ ላይኩን ምናልባት ከሷ ወልዶ ይሆን? ምክንያቱም ስታስታውስ ዝናሽም ራሷ ናት፣ ላይኩም ራሷ ናት፣ ራሱ ነው።
እነሱ አልተቀየሩም። እኔ ግን በዚህ 30 ዓመት ውስጥ ችግር፣ ብርድ፣ አቀበት፣ ቁልቁለት፣ ሐዘን፣ ህመም፣ ችግር ብዙ ነገር ተፈራርቆብኛል። እግዚአብሔር ታምርህ ብዙ ነው። ለምክንያት ነው እዚህ ቤት ያገናኘኸኝ። ናሆም እውነት አንተ የኔ ልጅ ነህ እያለች እንግዲህ ብቻዋን ስታለቅስ አይተናታል። ይህ ማለት በጊዜ ሂደት የሚገለጽ፣ በጊዜ ሂደት የሚጠራ፣ በጊዜ ሂደት የሚፈነዳ ነው። ምክንያቱም ናሆምን ስታየው እየተበረከረከች፣ ናሆምን ስታየው ደም እያለቀሰች ነው። በዛ ላይ አቶ ላይኩን ሴትየዋ አዲስ አልሆነችብኝም፣ የሆነ ነገር ማቃት ይመስለኛል ይላል። ይህ አይደለም ጉዳዩ። አሁን ትልቁ ጉዳይ ልጃችን አዳንስን ሌላ መዘዝ ይዛባቸው መታለች አምራ። ናሆም እባክሽን ታይ ተረጋጊ፣ ገንዘብ አይደል የምትፈልጊው፣ እሱንም እንሰጥሻለን ቢላትም ራሷን በዛ ጠርሙስ ወጋች። የወጋችው ስለምንድን ነው? ሜቢ ራሷን ለማጥፋት ወይስ ናሆምን ወንጀለኛ አድርጋ እንድታስር ለማድረግ? እሷ የምታደርጋቸው ድርጊቶች፣ የምታቅዳቸው እቅዶች እንዲከሹባት አትፈልግም። ወንጀለኛ ማድረግ ከፈለገች ወንጀለኛ ታደርጋለች። ግን የጊዜ ጉዳይ ነው እንጂ እውነቱ ሲፈነዳ ላትመለስ ሰባብረው የሚጥሏት። አምራ አሁን ጨልላለች። የያዘችው ተበትኖባታል። ያለመችው ህልም ገደል ገብቶባታል። እነሱን ቅስማቸውን ሰባብሬ ወደ ድህነት አወርዳቸዋለሁኝ፣ እኔ ዓለም 9 ብዬ እንደፈለግኩ እኖራለሁ እያለች ስትመጻደቅ የነበረችው የልጃችሁ ህይወት በኔ እጅ ናት ስትል የነበረችው አምራ አሁን ምን ተፈጠረ? እጅግ የሚያሳዝነው ነገር የያዝነው የመሰለን ከእጃችን ሲበተን ክፉ ስራችን መልሶ የሚከፍለን ወለድ ነው። እየጨበጥነው መስሎን ከእጃችን ሲወጣ ክፉ ስራችን እየከፈለን የዘራነው ፍሬ ነው። ከዚህ ምን ተማራችሁ? ከዚህ ምን አገኛችሁ? አቶ ላይኩን ሰው ገደላችሁ፣ ቀበራችሁ ተብለው ያን ሁሉ ፈተና እንዳለፉት ሁሉ አምራም ለዘረጋችሁ ወጥመድ መፍትሄ አግኝተው የተሻለ ሀሳብ ላይ ይደርሳሉ ብዬ አስባለሁ። አምራ ራሷን ትጎዳለች ወይስ ምን የሚፈጠር ይመስላችኋል? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ከክፋት የማጠፋው ከተንኮል የማትርቀው አምራ አሁን ደግሞ አቶ ላይኩን ቤተሰብ ላይ ምን አይነት መዘዝና ምን አይነት ተንኮል ዘረጋችባቸው? እጅግ አጓጊ፣ እጅግ ልብ አንጠልጣይ ነው። ወደ ቤት ሲመለሱ ምን የሚፈጠር ይመስላችኋል? ኤሚን በትክክል ሕክምናዋን ጨርሳ የአቶ ላይኩን ቤተሰብ ደስተው ይመለሳል፣ ሀዘናቸው ከቤት ይወጣል እያልን ሌላ መዘዝ ይዛባቸው መታለች አምራ። የዚህ መጨረሻን ሁላችን በጉጉት እንጠብቀዋለን። የናሆምንና የኑሃሚን ሰርግ ስንጠብቅ ኦልሬዲ አምራ ራሷን ከጎዳች ወይ ራሷን ካጠፋች ከናሆም ተጠያቂነት አይወርዱም ማለት ነው። ምን ይፈጠራል? በጉጉት